ኤደን የመጀመሪያው የልጅሽ ጥያቄ አባቴን ማወቅ ፈልጋለሁ ነው። ይኸውልሽ አንድ የተናገራት በጣም መጥፎ ታውቃለች። ሴተኛ አዳሪ ሆና ነው የወለደች የሚባል አይባልም ሲጀመር። ለእናት እንደዚህ አይነት ማይሰጥ የሰውታ ነበረ። ማንኛውም ሴት አንድ ልጅ ስትወልድ በተለያየ ምክንያት ትወልዳለች። ተደፍራም ሊሆን ይችላል። የግድ ለሱ የአደባባይ ላይ እኔ ፐርሰናሊቲ የተጎዳሁበትን ታሪክ እዚህ ጋር ማውራት አልፈልግም። አዎ ግን አባቱ በህይወት ካለ አባቱን የማወቅ መብት ደግሞ አለ። እኔም በዛ ታሪክ ውስጥ እኔም ብዙ የለውበት። እርግዝናዬን እንኳን በስነ ስርዓት የማውቀው አይደለም። ይኸውልሽ እርግዝናዬንም በስነ ስርዓት የማውቀው አይደለም አልነበረም። ገባኝ። ግን አባት ካለው አባቱን የምታውቂ ከሆነ ኤደንዬ እናቴ አባቱን የማወቅ መብት አለው። ከኬት ላምጣ? አትሊስት ፎቶ ካለሽ ፎቶ አሳዩና እናፋልገዋለን። አባቱ ምን ነገር እኔ ማላውቀውም አልኩሽ እኮ። እኔ እኮ ከቤት ወጥቼ ብዙ ላይፍ አሳልፌ የኖርኩ ብዙ ማለት በሴትነቴ ማለፍ የሌለበት ነገር አሳልፌ እዚህ የደረስኩት እኮ ነኝ። ዛሬ እኮ አንቺ ካላወቅሽው በምን መንገድ አባቱን ሊያውቅ ይችላል? ይሄ ልጅ እንዴ መደፈር የለበትም በማታውቂው አንድ እኮ ከሆነም ቁጭ አለሽ ልትነግሪው ይገባና እሱ በትክክለኛ መልስ ስላልሰጠሽው በእንደዚህ አይነት ኤደን እያዳምጪኝ አንዴ ለእኔ ምንድን ስጭኝማ። ይኸውልሽ እናቴ አንዴ እንድን ስጭኝ። አንቺ ይሄ ነገር ሳይመጣ በፊት ማለት መሀላችሁ ጸብ ሳይኖር በፊት በሰላሙ ሰዓት ጠርገሽ ልታስረጂው ይገባል። ይሄ የእኛ የእናቶች ኃላፊነት ነው። ይህ የማንነት ጥያቄ በጣም ከባድ ነው እንጂ ያንቺን ልፋት ሳይቆጠር ተቀርቶ ምናምን አይደለም። በጣም ለፍተሻል፣ አረብ ሀገር ተንከራተሻል፣ ብዙ ለፍተሽ ልጅሽን ታሳድገሻል። ይሄ ደግሞ ግዴታችን ነው። እስከወለድናቸው ድረስ ልጆቻችን የማሳደግ ግዴታ አለብን። እኛ ሴት ልጅ ጥለዋ ከለለዋ ቤተሰብ ነው አይደል? እኔ ደግሞ በወቅቱ ከቤተሰብ ጋር ኑሮ አይመቸኝም። እናት አይደለም ያሳደገች ወላጅና ስላት ትቼ ወጣሁ። ጥቃት ደረሰብኝ። ይሄ ልጅ ተፈጥሮ ግን እስከ 6 ወር ድረስ እርግዝናዬንም አላቅሰው ነበርኩኝ። በኋላ ግን እዛች መካከል ላይ አብሮኝ ያሳለፈ ሰው አሁን በስሙ የሚጠራው መስፍን የሚባለው ሰው ስለነበረ አለማወቅ ልጁ ሲወለድ በሱ ስም አስጠራሁት። መሀል ላይ በመጣ ሰው ማለት ነው። እኔ ግን በሚያስጠላ ሁኔታ ውስጥ ነው ይሄን ልጅ ወለድኩት። በሚያስጠላ ማሰብም የደረሰብኝን ነገር ደግሞ ወደ ኋላ ማሰብም ምንም አልፈልግም። እኔ ብዙ ጉዳቶች አሳልፍ ያደኩ ሰው ነኝ። ግን አሁን እንድትታረቁ ነው እኛ የምንፈልገው። እህቱን ላደረገው ነገር በትክክል አድርጓል። ታረቁ ነው እኛ የምንፈልገው። በቃ አሁን ለይቅርታው እኔ ቀን ያሳሰረኝ ቀን ከእስር ቤት የወጣው ቀን ለእድገቱ ለእሱ ስል ይቅር ብየዋለሁ በሰማይም በምድር። ጥያቄ አባቴ ማነው ነው? አላውቀውም። ተደፍሬ ነው የወለድኩት ብለሻል። ጥያቄ ደግሞ እሺ በቃ ተመልሷል። በቃ አላውቀውም ነው መልሱ ተመልሷል። ሁለተኛው ጥያቄ ደግሞ የልጅሽ ሚዲያ ላይ የመጣበት ምክንያት ሄደን ለምንድን ነው እናቴ አትወደኝም ብዬ አስባለሁ። ለምን በጣም ትገርፈኝ፣ ትቆጣኝ፣ ትጮህብኝ፣ ትሰድበኝ፣ መንገድ ላይ ራሱ ጥፋት ሳጠፋ ቤት ውስጥ ብቻ አይደለም ማለት መንገድ ላይ እንኳን ትመታኛለች ሳጠፋ እና ለምን ይሄን ጨካኝ ሆነችብኝ እናቴ ብቻዋን ስላሳደገችኝም ነው ብዬ አስባለሁ። ግን ደግሞ በቃ ትጠላኛለች ብዬ ነው ማስበው ብሎ ያስባል እና እሱ ምላሽ እንድትሰጪው ስላለ በፍጹም ጠልቼው አልነበረም። እኔ ትክክለኛ ልጅ እንዲሆን ነው የምገርፈው። መንገድ ላይ የምገርፈው ከፑል ቤት አውጥቼ ነው። ድንገት ትምህርት ቤት ልኬው ቦርሳውን ይዞ ፑል ሲጫወት አጉል ሰዓት ላይ ሳገኘው ከፑል ቤት አምጥቼ መንገድ ላይ መትቼዋለሁ። ጠልቼው አይደለም፣ አይሆኑ ቦታ ላይ ስላገኘሁት፣ የማይገባው ቦታ ላይ ስላገኘሁት፣ ከረሙላ ላይ ሳገኘው መንገድ ላይ መትቼዋለሁ። ይናገራል። እሺ እናመሰግናለን። እሺ ጊዜ እሱ አንኤል እንዲናገር አንኤል። እሺ ለእናትህ የጠየቅከው 2 ጥያቄዎች፣ አንደኛ አባቴ ማን ነው? አባቴ ማወቅ ፈልጋለሁ ብለሃል። እንደ ማንኛውም ልጅ መብት አለህ አባትህን የመጠየቅ። እሷ ደግሞ መልሷ ተደፍሬ ነው የወለድኩት አባቱን አላውቀውም ነው ያለችው። አሳማኝ ነው አይደለም? አንተ ነህ የምታውቀው፣ ህይወትህን የምታውቀው አንተ ስለሆንክ እኛ አይደለንም። ሁለተኛ ደግሞ ከአሳዳጊዎችህ ወይ እሷ አረብ ሀገር በነበረች ጊዜ ሲያሳድጉ ከነበሩ ጎረቤቶች ምናምን የሰማከው ሌላ ነገር አለ ስለ አባትህ? ይሰማል።
እኔ ካደጉበትም ሰፈርም ካለሁበትም ከቆየሁባቸው ቦታዎች ሁሉ አባቴ እንዳለኝ ነገረኛል። አውቃለሁ አለ የሚባል ነገር ነው የሚነግሩት። አዎ ሁሉም ሰው ለምጠይቀው ሰው እንዳለ አለ ነው የሚለኝ። ታውጣ ራሷ ታውጣ አለ ነው የሚለኝ። በስነ ስርዓት ጠይቃት ታውቃለች ራሷ ብለው እንደሚነግሩኝ አውቃለሁ። እናም ደግሞ ይቅርታ ወንድ አኔርዬ ቅድም ለቃሉ አም ሶሪ በሴተኛ ዳሪነት ስትሰራ ነው ወለደች ብለውኛል የአካባቢ ሰዎች ነበር ያልከው። አዎ እንደዛ ትሰራ ነበር ብለው ነው የሚነግሩኝ የሚያስረዱኝ ሁሉ እንደዛ ነው በቃ የምትሰራው። የሆነ ሰዓት ላይ ከነገረችሽ እዚህ ላይ ካወራችሁ ደምሽን ተሸና ነበረ ብላ ነበር አይደለ? ልክ ያ ቃል ሲነገረኝ ግን እኔ ተብሎ የተነገረኝ እዚህ ጋር ስም አልጠራም፣ ግን የነገረችኝ ሴት እዛ ከማንም ጋር አንተ ለዚህ አስተኝታ እዛ ከማንም በቃ ገብቷቸዋለሽ። አላወራም እንደዚህ እኮ አንተን ለማሳደግ አንተን አስተኝታ አንተን ለማሳደግ ያን ስራ ትሰራ ነበር። ይህ ምን ያህል ለአንተ መስዋዕትነት እንደከፈለች ነው የሚያሳየው። ባይዘው አንተን ለማብላት አንተን ለማኖር ሄዳ ገለዋን ትሸጥ ከነበረች እናት በቃ ነፍሷን መስዋዕት ነበር የቀራት ማለት ነው። ይሄ እዛ ሰዓት አይደለም ይሄ ችግር ይሄ ወሬ የተነሳው እኔ ሐኪም ቤት የተኛው ሰዓት ሚውት አካባቢ ሄደ ፕሊዝ። እሺ ወንድሜ እሺ። አዎ እኔ ጊዜ ሚውት አታርጊብን ፕሊዝ። ተሳስቼ ነግቼው ነው የዛ ሰዓት አይደለም። እኔ ሐኪም ቤት የተኛው ሰዓት ነቃ የተባለ ሰዓት ራሱ አውርታ የለ እንደውም አሞኝ ነበረ ስትል መተው ነበረ ብሏላ። የዛን ሰዓት እንደዛ እኮ አሟታል እኔን ስታስታመም ብዬ ስነግራቸው አይደለም አንተን እዚህ አስተኝታ የምትሄድበት ቦታ አለ ስትለኝ ምንድን ነው የምታወሩ ስላቸው እነዚህ የዛሬ እንዲህ ትልቅ ሆነ የዛሬ 4 ዓመት ማለት ነው አይደል? አሁን 17 ዓመት ነው። የዛሬ 4 ዓመት ማለት የ13 ዓመት ልጅ እያለክ አዎ በዛ ሰዓት እድልም ተወልዳ እኔ እያያዝኳት ማታ 3 ሰዓት ምን ላይ ቆይታ ምን ብላ የሚመጡ እኔ እዚህ ጋር አላወራም ብዬ ነው እኔ ለራሴ የቤተሰብ ወሬ ቤተሰብ ይወራም አይወራም አለ ብዬ ግን እኔ ስለማውቀው ሁሉ የሚመጣው እንዳለ እኛ ቤት ስንት የሚመጣው እንዳለ እዚህ ሰፈር ራሱ ያለ ማውቀው አለ። አንድ አይኑ የጠፋ አንድ ደግሞ እስክንድር የሚባል በጣም ብዙ ኤርሚያስ የሚባል ሌላም ደግሞ ኤርሚያስ የሚባል እሷም ሄደሽ የምታገኛቸው ብዙ ሰዎች አሉ። በምን እኔ አድጌ እኔ ልጅቷን ይዤ እሷ የምትሄድበት ቦታ ስራ ነኝ ትላለች፣ ግን ከስራ ሌላ ቦታ ደግሞ የምትሄድበት ቦታዎች አሉ። በቃ እዚህ ጋር ይገባቸዋል ብዬ ነው እኔም እንደዚህ አይነት ወሬ ማውራት ስላልፈለኩ እና በጣም ብዙ እንደዚህ የሚደረጉ ድርጊቶች አሉ። ነይም ብላለች ችግር የለም ብቻ እኔ መወለዴ ነው ዋናው። እዚህ ጋር ዋናው እኔ ተፈጠሬ ለዚያ አንተ አባቴ ያለ ብለህ የምታምን ከሆነ 1 ዓመት ጠብቀህ እኔ ቪዲዮ ሰርቼ ፎቶ ለጥፌ አባቱ ነኝ ግን እንዴት በፎቶ ሊያቀቅ ይችላል? ወይ የህፃንነት ፎቶ ካለክ ምናምን ላፋልግህ እችላለሁ። ለምን አሁን ዛሬ ያገናኘኋቸው ከ15 ዓመት በኋላ በ4 ወር የተለየችው ልጇን ከ15 ዓመታት በኋላ ያገናኘኋቸው እናትና ልጆች አሉ ቪዲዮ ሰርቼ። ስለዚህ አባት ነኝ የሚል አካል ካለ እናፋልግሃለን እኛ አንተ ውስጥህ አለ ብለህ የምታምን ከሆነ እንደሚረዳኝ ሁሉ እኮ ይወራ ነበረ እና ደግሞ ይቅርታ ጠፋብኝ የሆነ እንትን ልልሽ ነበረ አሁን እዚህ ጋር አቋረጥኩሽ ብዬ እንደሚረዳኝም እንደሚያግዘኝም እኮ ይነግሩኝ ነበረ። ሰፈሩ ላይ አለ ተብሎ ተነግሮኛል። ብዙ የነገሩኝ ሰዎች አሉ እና አለ ተብሎ ሰፈር ውስጥ የሚወራል በጣም ብዙ ወሬ ሰምቻለሁ በአባቴ ጉዳይ እና እዚህ ጋር ደግሞ ይቅርታ እኔ ይነግሩኛል ብዬ ያወራሁትን ሴተኛ ዳሪ ናት ብሎ ይነግሩኛል ብዬ ያወራሁትን ይቅርታ እዚህ ጋር እንደዚህ ማለት አልነበረብኝም። ግን እኔ ማስበው በቃ አለ አይደለ ሁሉም እየመጣ የሚነግረኝ ምን የሚለኝ ይናወዝብኛል። አለ አይደል እዚህ ጋር ራሱ እየረዳችኝ ያለችው ብዙ ነገር እያለ በቃ አላውቅም ብቻ ምንም ነገር ሲጨንቀኝ የምታዋራኝ ጊዜ ናት እዚህ ጋር ይሁን። እሺ ግን እነዚህ ሁለተኛው ጥያቄ ደግሞ እናቴ የምትወደኝ አይመስለኝም፣ በጣም ትገርፈኝ፣ ትቆጣኝ፣ ትመታኝ ስለነበረ መንገድ ላይም ትመታኝ ነበረ ብለሃል። ለእሱ ጥያቄ ለምንድን ነው ልጅሽ ማትወጂው እስኪመስለው ድረስ የምትመችው? ለምንድን ነው የምትቆጪው፣ የምትሰድቢው፣ የምትመችው ብለን ስንጠይቃት እኔ ልጄን የምመታው ስለምጠላው አይደለም፣ ትምህርት ፎርፎ ፑል ቤት ሲሄድ ሳገኘው ሲያጠፋ ሳገኘው ነው። አዎ መንገድ ላይ መትቼዋለሁ። አዎ ጆተኒ ሲጫወት አግኝቼ መትቼዋለሁ። ፑል ቤት አግኝቼ መትቼዋለሁ። አዎ እመተዋለሁ በየጊዜው ሲያጠፋ። እናት ነኝ ልጄ ከመስመር እንዳልፍብኝ አዎ እመተዋለሁ፣ አልክድም። አዎ እኔ ቲቲም እኮ ይነግሩኝ ነበር ልክ በድሮ ገና ወጥቻለሁ ያለችው እኔ ሳልፈጠር በፊት ወጥቻለሁ ያለችበት ቤት ማለት ነው። ነፍሷን ይማሩና ሀያቴ ማለት ነው ልክ እንዳቴ ማለት እሷም ይሉ ነበረ
ለዚህም ነው እንደዚህ እንዲመቻት ነው እንደዚህ የምትወጣው ይሉኝ ነበረ። እናም ደግሞ ማለት ነው እኔ አባቴ አለ ብዬ አሁን እዚህ ጋር እየተከራከርኩበት ያለው ነገር በምንድን ነው መሰለሽ? የአክስቴን ፎቶ አሳይታኛለች። እቺ የአባተ እህት ናት ብላ ቀይ ሴትዮዋ አሳይታኛለች። አይቻት ማላቃት እቺ የአክስት ናት የአባተ እህት ናት ብላ ፎቶ አሳይታኛለች። በዛም እኔም አባቴ አለ ብዬ እየተከራከርኩ ያለሁት። ኦኬ። እና እሱ ፎቶ የት ነው ያለው? እሱን ፎቶ ለጥፈን እኮ ቪዲዮ ብንሰራ እኮ የፎቶ ባለቤት እናገኛታለን። አዎ እሷ ትጠይቅ እኮ እሷን ጠይቋት ምለው እኮ ለዚህ እኮ ነው። እሱ ፎቶ ካለ ትስጠ የሆነች ቀይ ሻሽ ነገር የለበሰች አለች ብላ አሳይታኛለች ፎቶዋን። እሺ ጥሩ ጠይቃት ሄደን ሆስፒታልም ደግሞ እየተንተባተብኩ ይቅርታ። ሆስፒታልም ደግሞ እንደተኛው ይታወቃል። ምስክርም እንዲሆን ደግሞ እዛው ያሉትም እንትኖች ደግሞ ይጠይቁ በምን እንደገባው ማለት ነው። ይሄም ነገር ይጠይቅ። የገባኸው እግርህን ታመህ ነው አይደል? የተባለው እዛ ክሊኒክ ቆይም እኮ ወይ 3 ሳምንት ወይ 2 ሳምንት ነበር። እኔ እንዴት እንደሆነ አላውቅም። መድኃኒት የሚያልቀው በ2 ሳምንት ነበረ። ግን እዛ ሆስፒታል ውስጥ እንዴት አምስቱ እንደተኛ እኔ በምንም የማውቀው ነገር የለም። ስለዚህ አንተ እኛ እንዲገባን አስረዳን። እኔ በእግር ገብቶኛል። እኔ አሁን ሀሳብክ እኔ እግሬን አሞኝ ነበር የገባሁት በ3 ሳምንት እግሬ እንድኝ የምወጣበት ሆስፒታል እናቴ ግን እንዳልወጣ መድኃኒቶችን ተሰጥታ ሆን ብላ እንዲያመኝ ያደረገች እና ነው አይደል? ያ ነው ጥያቄክ? አዎ እኔም እኮ ሆስፒታል ገብቼ እንደዛ የንኩበት በቃ እንደዛ ፈርቼ የተቀመጡበት እሷን የሚያገዙበት ግራ ገብቶኛል። በዚህም ነው አንድም ሆስፒታል ለምን እንዳስቆየች በትንሽ ጊዜ ውጡ የተባለው ቆይቷል በጣም እና ያንን በጣም እንዲቆይ የተደረገበትን ምን አይነት ጥቅም ፈልጋ እንደሆነ ተናገር። እሱ እሺ ሆስፒታሉ እኮ ሚኒሊክ ሆስፒታል እኮ ትልቅ ሆስፒታል ነው። አንድ ሰው ሲታመም ውጣ ተብሎ እምቢ ብሎ ሲተኛ ሆስፒታሉ መድኃኒት እንዴት በአፍንጫክ እንትን ተገጥሞልክ ምግብ እንኳን በአፍክ መብላት አትችልም። ሲጀመር እኮ ያቆየኝም እኔ ትዝ ይለኛል። ያቆየኝም የእግሬ በሽታ ሳይሆን የእግሬ በሽታ ቀስ በቀስ የሚድን ነው። ከ3 ዓመት በኋላ እስካሁንም ሊቆይ የሚችል ነው። የመቅኔ መድረቅ ነው እና ግን በጣም እዛ ሆስፒታል ውስጥ ደግሞ ያስቀረኝ የምግብ እጥረት ነው። ጳውሎስ የሚሄድኩ ሰዓት ተነግሮናል እኮ ልጁ የምግብ እጥረት ነው እንጂ ያለበት ሌላ ሜዲካል ኬዝ የለበትም ተብሎ እኮ ተነግሯት ነበር የዛን ሰዓት። እናም ደግሞ ሆስፒታሉ በምግብ እጥረት ምክንያት ብቻ 5 ወር አስተኝቶ ምግብ በአፍንጫክ እንዲገባ አደረገ። ሆስፒታሉ ከእሷ ጋር በመተባበር በምግብ እጥረት ነው እኔ እዛ የቆየሁት። እግሬ የእንትኑን ጨርሻለሁ። የኢንፌክሽኑን መድኃኒት አለ አይደለ? እሱ በወር የሚያልቅ ነበር። እሱ አልቆ የምግብ እጥረት ተብሎ ነው እዛ ሆስፒታል ውስጥ የቀረቡት። ገባኝ። በምግብ እጥረት ሆስፒታሉ ማለት ነው። በምግብ እጥረት ብቻ አንድን ሰው 5 ወር አስተኝቶ ኦክሲጅን እስከ መስጠት በአፍንጫ ጎማ አስገብቶ ምግብ በአፍንጫ እንዲገባ እስከ ማድረግ ድረስ ያደርሳል። እንደዛ ነው የተባለው። እንደዛ ነው በቃ የምግብ እጥረት ነው የተባለው። ሆስፒታሉን እኮ ያስጠይቀዋል። እሷ ሙስና ከፍላ ምናምን ነው እንደዛ ያስደረገችው ብለህ ታስባለህ? እኔም እንዲጠየቅ እፈልጋለሁ። የምግብ እጥረት ተብሎ በዚህን ያክል ጊዜ ካስቆየ እንዲጠየቅልኝ እፈልጋለሁ ሆስፒታሉማ። ኦኬ እኮ እሷ ሙስና ከፍላ ለሆስፒታሉ ነው ሳልታመም እንድተኛ ያደረጉኝ ብለህ ታስባለህ? እኔ እንደዛ አላውቅም፣ ግን የኔ ህመም አንድ የጉልበቴ ነው። የጉልበቴም ደግሞ ኢንፌክሽን ውድ ነው። የምግብ እጥረት ተብዬ ነው እዛ ሆስፒታል ውስጥ የቆየሁት። እሺ አንተ ሆስፒታል ውስጥ በመተኛትህ 4 ወር እናትህ ምንድን ነው የምትጠቀመው? ሲጀመርም አንድም የኔ አቅም እያለቀ የነበረው እኔ በቱቦ ስለመመገብ ስለነበረ ነው። ለምን በቱቦ ትመገባለህ የተባለው ነገር አይበላም ብላ ነው። እራሷ አይበላም ብላ ነው። በቃ አይበላም ስትል እሷ ምግብ አይበላም ስትል አንተ አትናገርም እንዴ? 14 ዓመት ጎረምሳ አይደለህ? እኔ እበላለሁ ለምን አትልም? አይደለም ነርስ መቶ እሷን አስወጣትና ነርስ ወጣማ ነርስ መጣች። ሴት ነርስ ነች። ትዝ ትለኛለች። ለምንድን ነው በአፍ ማትበሉ ስትለኝ እኔ በአፌ መብላት እፈልጋለሁ፣ ግን ቱቦ ይነቀል መጀመሪያ ብያቸዋለሁ። ይህ ቱቦ ከተነቀለ እኔ በስነ ስርዓት ገና ኮሙስ ሳይገባ በፊት እንደዛ ብዬ ተናግሬያለሁ። በአፌ መመገብ እፈልጋለሁ፣ ቱቦ ይቅርብኝ ብዬ ምንም ተናግሬያለሁ። ነርስ መጥቶ ማለት ነው። ኦኬ ገባኝ። እሺ አንተ እኔ በአፌ መብላት ፈልጋለሁ እያልካቸው ሆስፒታሉ እምቢ ብለው ቱቦ ከተጠሙ ባፍንጫክ? አይበላም። እሷ ነው የምትሰማው። እኔ ጋር እዚህ ጋር የኔ ወሬ አይደለም፣ የኔ አይደለም። እሷ ብቻ ነው የኔ ሀሳብ አይደመጥልኝም እዚህ ጋር ሆስፒታሉ ላይ ማለት ነው።
እኔ በስነ ስርዓት ምግብ እበላለሁ ብዬ ለስንት ነርስ አስረድቻለሁ፣ ግን ለኔ ሊረዳልኝ የለም። ኦኬ። ስለዚህ ሆስፒታሉ ነርሶቹ፣ ዶክተሮቹ እኔ በአፌ መብላት እችላለሁ አልፈልግም ጎማ አፍንጫዬ ላይ አትጠሙልኝ እያልካቸው አንተን አልሰማም ብለው እናትየው መብላት አይችልም ስላለቻቸው እሷን ሰምተው ነው አፍንጫ ውስጥ ትቦ የገጠሙትና በትቦ እንድትመገብ ያደረጉት? አዎ። ኦኬ እሺ። ይሄ ሆስፒታሉን መጠየቅ ይቻላል፣ ሆስፒታሉን ማስጠየቅ ይቻላል። ፋይልም ይኖር ካል ሆስፒታሉ ውስጥ ፋይልክ መታየት ይችላል። ይሄን እንደዚህ ሁሉም ፋይል እጄ ላይ አለ። ኦኬ እሺ። ታዲያ ሆስፒታሉ ሁሉም ፋይል እጅክ ላይ ካለ እናትክን በከሰስካት ሰዓት እናቴ ትመታኛለች ብለህ ከሰ ፖሊስ ጣቢያ ባስጠራካት ሰዓት ለምን ስለ ሆስፒታሉ አልተናገርክም? ተናግሯቸዋል እኮ ሆስፒታሉም እኮ ይኸው ተናግሯቸዋል። ታዲያ ሆስፒታሉ ለምን አልተጠየቀም? ያልታመመን ሰው በግድ ታሟል በእናትየው ምክር ብቻ ይኸው ተጠይቋል እኮ። ላንብብልሽ? ልኬልሻለሁ። አንብቡልኝ። እሱ ጋር አልችልም እኔ አሁን ስልኬ እንትን ነው። አንብበው እሺ። ከላይ ፋይሉ አልተዘጋም እስካሁን አይደለም። ቆይ ሆስፒታሉ ተከሷል አልተከሰሰም? አጭር ጥያቄ። ለሆስፒታሉ ማስረጃ ያምጣ ተብሎ በማስረጃ የሕክምና ማስረጃ እንዲሰጠን ስለመጠየቅ ይመለከታል። ዳግማዊ ምኒልክ ሆስፒታል ማስረጃ መጠየቅና ሆስፒታሉን መክሰስ ይለያያል። ማስረጃ መጠየቅ እናትየው መክሰስ ነው። ሆስፒታሉን ከስታችሁታል? አልተከሰሰም። በዛ ለምን መከሰስ አለበት? የምታወሩት ነገር እውነት ከሆነ ሆስፒታሉ መከሰስ አለበት። አንድ ጤነኛ ሰው ያልታመመን ሰው ታመሃል ብሎ ሆስፒታል አስተኝቶ መድኃኒት የሚሰጥ ከሆነ ሚኒሊክ ሆስፒታል መከሰስ አለበት። እነሱ ናቸው። እኛ እንጠይቃለን፣ መርማሪዋ እኛ እንጠይቃለን። ራሴ ሄጄ በአካል ራሷ መርማሪዋ ሄዳለች። እኔም ቦታውን አሳይኝ ብላ በፓትሮል መኪና ይዛኝ ሄዳ መርማሪዋ ኃላፊውን አስመጥታ ሙሉ ዶርም ላይ እንዳለ ነርሶቹ ተሰብስበው አንቺን ወደ ውጪ ብለው እኔን አስወጥተው እሷን ብቻ አናግረው ልከውናል። የሚኒሊክ ሆስፒታሎች እኔን ውጪ አስወጥተው አትገቢም እዛ ቦታ ላይ ብለው መርማሪዋን ብቻና ለምን አንቺን አትገቢም አሉሽ? አትገቢም አሉኝ፣ ከለከሉኝ። ማለት ባዳ ስለሆንሽ አይመለከትሽም ብለው ነው እኔን አላስገባም ያሉኝ። ጉዳዩን ይዤ የሄድኩት ግን እኔ ነኝ። ጉዳዩን ይዤ የሄድኩት እኔ ነኝ። ይሄ መረጃ ይምጣ። መጀመሪያ የተከሰሰበት እሱ የመጣበት ኬዝ በዛ በሚኒሊክ ኬዝ አልነበረም። በሚኒሊክ ኬዝ ተከሰስኩኝ እንዲህ ወንጀለኛ ልጅሽን አስተኝተሽ ተባለ እንጂ በዛ አይደለም የተከሰሰችው። የከሰሳት የክብር ደመና ፖሊስ ጣቢያ ልጇን በደበደበችበት ነው እኮ። እሱማ የተከሰሰችውማ ልጇን በመደብደቧ ነው። ልጇን በመምታቷ አይቻልም። በዚህ ዘመን ልጅን መምታት አይቻልም። ድሮ ቀረ። ድሮ እኛ ተገርፈናል። እኛ ሚጥሚጣ ታጥነናል። እኛ ተገርፈናል። እንደኛ ዘመን እየመሰላችሁ በዚህ ዘመን ልጆቻችሁን የምትገርፉ እናትና አባቶች ተመልከቱ፣ ትታሰራላችሁ። በዛ ተፈታኝ እዛ ከተከሰሰች በኋላ ነው እኔ ተደውዬ ተጣርቼ በደል እየደረሰብኝ ነው ብሎ ቅድም እንዳልኩሽ ሄጄ ተጣርቼ ምንድነው የደረሰበት በደል ብለው ሲነግሩኝ እኔ ማቀው ይሄን ነው ክስ ትከሻለች ሲባል ኧረ እኔ አልከስም እናትና ልጅ ለምን እከሳለሁ? እማቀው ይሄ ልጅ ነው ከሆስፒታል ወጥቷል፣ እንኳን ከህመሙ ዳነ ከእናቱ ጋር በሰላም እንዲኖር ነው ጥዬ የወጣሁት እኔ እንጂ ለምን እከሳለሁ? በዛ ሰዓት ላይ ሀቡባ ለሐኪሞቹ ተናግሬ ወጥቻለሁ። ልጅ አለኝ ፈርቻለሁ። እዛ ጋር ሁሉም ሰው ከዛ በኋላ ቆይ ጊዜዬ የኔ እናት አንቺ አይደለሽ እንደ እንዲከስ ፖሊስ ጣቢያ ይዘሽ ሄድሽው? እናት እኔ አይደለሁም። ማን ነው እናቱን እንዲከስ ፖሊስ ጣቢያ ይዘሽ ሄደው? እሷ ቤት አብሮን የሚኖር ተከራይ ቡዜ የምትልሽ ሰውዬ የጠራችልሽ ሰውዬ እሱ ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሱ ነው ፖሊስ ጣቢያ ስደበድበው አደረች ብሎ ጥቃት ደርሶበታል ብሎ ይዞት ሄደው። እኔ አይደለሁም። እኔ አንቺ ጋር ተደወለ። እኔ ተጠራሁትኝ ይሄ ልጅ ታማሚ ነበረ። ታማሚ የሆነ ልጅ ገና ወሩ ከመውጣቱ ከሆስፒታል ቤቱ ስለሊት ድብደባ እየደረሰበት ነበረ ብሎ ቡዜ ሲናገር ምንድነው ታማሚነቱ? የታመመው ምንድነው? ሆስፒታል ተኝቶ ገና እንደወጣ ነው። አላገገመም፣ አቅም የለውም። እንዴት ይደበደባል? እንደዛ አይደል ልጅ ይታከማል እንጂ አይዞህ በርታ ይባላል እንጂ እንዴት ይደበደባል ብሎ ቡዜ ፖሊስ ጣቢያ ይዞ ሲሄድ እኔ እንደ ማስረጃነት ተጠርቼ ነው የተጠራሁት። እዛ ፖሊስ ጣቢያ የሄድኩት ሆስፒታል አብራው የተኛሽ ልጅ ነበረች፣ ችግሩን ያየሽ ልጅ ነበረች ተብዬ ኤደን ግን የምትለው ጊዜኔ ናት። ኤደን ግን የምትለው ልጄን መክራ የ14 ዓመት ልጅ ኦልሬዲ ለፍቼ አሳድጌ የጨረስኩት ያጠናቀቅኩትን ልጅ ለራሷ በጉልበት እንዲያገለግላት እንዲጠቅማት ብላ መክራ እኔን እናቱን እንዲጠላ አድርጋ ወስዳ እያኖረችው 3 ዓመት ቤቷ ያለችው ታውቂው እኔ የሄድኩት በሪፈር እሷ የሄደችው በሪፈር እዛ ቦታ ያገናኘን ህመም ነው። የኔ ልጅ ህፃን ነው ገና ያመት ከምናምን እኔ ልኮ እዛ ቤት ሲገባ ያለ እድሜው ነው እዛ ቤት የገባው። እዛ አንደር ኤጅ ላይ መግባት የሌለበት ልጅ ነው። ለንጽህና ብላ እሷ ለቤቱ ጥሩ ነው ተብሎ እዛ ቤት የገባው እንጂ እድሜው ሌላ ቦታ የሚያስገባው ነበር እኮ እንደ ኬዙ ከሆነ
የምንገናኝበት ጉዳይ የለንም። እዛ ጋር ደግሞ አሳደግኩት አሳድጋለች ልጇ ነው ግዴታዋ ስለሆነ ግን ጣዕሙን አታውቀው። ልጅ እንዴት ይደግ ልጁ እንዴት ብሎ ይደግ ምን ተነግሮት ይደግ ምን አይነት ለማሳደግ አረብ ሀገር ሳውዲ አረቢያ እድሜዋን ጨርሳ ነው በአረብ ሀገር በጣም ብዙ ለፍታ ታድጋለች። እሺ ለፍታ አሳድጋም ደግሞ ይሄ ልጅ እኮ ከሚበላው ከሚጠጣው ይልቅ የአይምሮ ጭንቅላት ይብሳል። ሀቡዬ እዚህ ጋር እንደራሴ እንደ ልጅነት ከባቢ መጥፎ ስብዕና ካለው መጥፎ ስም ካለው ልጃችሁን ይደፍራል እያለሽ በየቤት እኮ ነው። ቅድም አልነግርሽም ራሱ ይናገር ብያለሁ ያለኝ ሰው አለ ለኔ ልጃችሁን ይደፍራል አታስጠጉ ተብሎ ተገሏል እዛ ሰፈር። ማንንም ይሄንን ደጋግመሽ ማውራትሽ ጊዜ የኔ እናት ይሄንን ደጋግመሽ ማውራትሽ እናት እንዲጣላት አድርገዋለሽ እና ይሄንን ቃል በቃ እንርሳውና አንድ ነገር ጊዜ በጣም መልካም ሰው ነሽ አዳምጪ በጣም መልካም ሰው ነሽ። በጣም ሰባዊነት ተሰምቶሽ ይሄን ሁሉ ይረዳሽ። ግን ከእናትየው ጋር ፐርሰናል ችግር አለብሽ? ምንም ችግር የለብኝም። ማላቃታት ማለት ከዚህ በፊት ትተዋወቃላችሁ? የአንድ ሰፈር ሰው ከመሆናችሁ ውጪ ሌላ ምንም በመሀላችሁ የተፈጠረ በድሮ በተማሪነታችሁ ዘመን ምናምን የተፈጠረ ምንም አይነት ችግር የለም? ምንም ማላቃታት ከሌለሽ ቢታረቁ ቆይ እሺ ቢታረቁ ችግር አለብሽ? እናትና ልጅ ቢታረቁ አረም ችግር የለብኝም። እንደ እናትና ልጅ ውስጥ ችግር አሁንም እኮ አይደለም ችግሬ የልጁ አሁን ላይ አይምሮ ላይ ያለው ጥያቄ አልተመለሰም። ሀቡዬ እኔ መመለስ አልችልም። እኔ ባዳ ነኝ። ያው እናትየው ልትመልስለት መጣች እኮ አባቱን አላውቀውም ማለት። ስለዚህ እኛ ደግሞ እናፋልጓለን አባቱን። አሁን ያክስትየውን ፎቶ ልጠይቃት እናንተ ተራ እስክትሰጡኝ እየጠበቅኩ ነው። አባትየውን እናፋልጓለን እኛ የ15 ዓመት ለበቀል አልመጣሁ። አላቃትም አታቀኝም። አክስት የምትላትም ምንም ሴትዮ በሱ ምክንያት ነው ያወቅኳት እንጂ አላቃትም። ስለዚህ ይሄ ልጅ ራሱን ለማጥፋት ይሞክራል። ሄዶ ውጪ ከልጆች ጋር ተደባድቦብኝ ይመጣል ሲናደድ። ስለዚህ መጥቼ መክሬ ቤት ዘግቼ አይዞህ ብዬ እየሰማሽ ነው ሀቡ? አዎ እናቴ እየሰማንሽ ነው። እንዲህ በጥሞና እየሰማንሽ ነው። ስለዚህ ቤት መጥቶ አትሊስት አክስትየው እንኳን ደውላ አንቺ እንደዚህ አንተ እንደዚህ እሱ ነው ጥፋተኛ አንቺ ማን ስለሆንሽ ነው ሰውን የምትከሽው አንቺ እንደዚህ ነው ብላ አለችኝ። ቪዲዮ ከተለቀቀ በኋላ ካልኩሽ በኋላ ገብቶ መኝታ ቤት በር ዘግቶ እጁን በምላጭ ተልትሎ ሰው ጎረቤት አስጠርቼ አስከፍቼ ነው ምን ልትሆን ነው ለምንድን ነው እንደዚህ የምትሆነው ስለው ሞቼ ነበር እኮ አሁንም በሞት ነው አንቺ ላይ ህይወትሽ ላይ እንዲህ ይሆንሽልኝ አንቺ ለኔ እንደዚህ ከሆኑ ራሴን አጠፋለሁ ብሎ እጁን ታይዋለሽ የተለተለተለው እጁን ማሳየት ይችላል። ሰው ለምኜ ጎረቤት ጋዜጠኛ አለ ሚኖ ባክህና ብዬ የፋና ላምሮት ጋዜጠኛ ነው ዜና አንባቢ ነው እሱ ገብቶ መክሮት ተቆጥቶ ተባክ ብሎ ነው የተመለሰልኝ። ራሱን ቢያጠፋ ወይ ውጭ አንድ ነገር ቢሆን እኮ ከፖሊስ ጀምሮ እኔ ነኝ የሚያዘው። ልጁ ምንም ጥያቄ አልተመለሰለትም። ምንም ስናገር ወይ ስበሳችሁ ነው አይምሮ ላይ የሚመጣው ይሄ ነገር ነው ሀቡ። እኔ ጋር እስከመጣ ድረስ እግዚአብሔር በሚያውቀው እንኳን ሱቄ እያለ ያውቃል እሱ። አንድ ብር አይደለም አንድ ዕቃ አይነሳብኝም። እኔ ለነሱ እንደሚሉት እዛ ሰፈር እንደሚወራ 4 ዓመት እኔ ጋር ተቀምጧል። 10 ብር አያነሳም ልጁ። ፈራህ እግዚአብሔር ያለው አንገት ደፊ ጨዋ ልጅ ነው። እመሰክራለሁ በዚህ። ልጄን ታይልኝ በቃ ልጄን ታይልኝ እንዲወጣ ያደረግሽው እናትና እነላላ ጋር መስሎኝ እነላላ ጋር ያሳደጉት ለሀጁ የተረፉት ሰዎች ጋር መስሎኝ አንቺ ጋር መግባቱ ሳይ እንቅልፍ አጥቻለሁ። ይሄ ልጅ ጤነኛ የሚሆንበት ይሄ ልጅ አንቺ ጋር የሚወዳጅበት ነገር እንጥራ። እህቴ ላኩብሽ እኔ አንቺን ማውራት አልፈልግም። ምንም ምክንያት የለሽም። ጉዳይ የለሽም። አንቺና እኔ ምንም ጉዳይ የለንም። ያማጥኩበት እኔ የተቸገርኩበት እኔ ያሳደግኩት ልጅሽ ጉዳያችን ነው። ልጅሽ ጉዳያችን ነው። ያገባናል። ልጅሽ ታይልኝ ልጄን በቃ ለልጄ አላዘንሽለትም። ልጄን እናቱን ምንድናት ያለው ሴተኛ ዳሪ እያለ እንዲያድግ እናቱን እንዲጠላ ብዙ ነገር አድርገሽ አሳምፀሽ አብረው ለነበሩ ሰፈር ላይ ነው የተባለው። እኔ አላልኩም። አንቺ ሄደሽባቸው እንደምትሰሪ ሄደሽባቸው ስንበይስ የኖርሽበት ኮሌጅ ልጁን የወለድሽበት ሰፈር ያውቁኛል። ደከራች ነው ታወቃለች። ይሄ ሰፈሩ ይጣይ አልተወለድኩበት እኔ አይደለም የማውቀው ሰፈሩ ያውቀሻል። እንደዛ እየሰራሽ እንደምትኖር ይኸውልሽ
ኖርሽበት ሰፈር እኮ ሾላ ቅጠል ተራ የሚባል 12 ቀበሌ ቅጠል ተራ የሚባል ቦምቤ ሰፈር አንቺ እንደዛ አይነት ስራ እየሰራሽ እንደነበረ ሙሉ ሳላሽ ማለት ነው ተምቻለሁ አውቃለሁ። እረፍት ያጣሽ ሰው ነሽ ገኒ። ወንድሟ አልካኮ ውሸት እንደሆነ አንቺም በፌክ ሪሲት በነፃ ብር እንደምታወጪ 3000 ብር እንደምትወስጂ እኮ አውቃብሻለች እኮ ገኒ። ተጣልታችሁ አልነበረ እንዴ? በዛ ምክንያት ዝም ብለሽ አልተጣጣችሁም? በዛ ምክንያት ደሙ ወሰደ ተመረመረ። መመረመሩ ጥያቄ መልሽለት ሄደን ምን አለ? በመሀል ስልክ ገብቶ አልሰማሁትም። 1% ምንድን ያለው? ከገኒ ጋር 3000 ብር በፌክ ደረሰኝ እንደምትወስጂ ያውቃብሽ አክስቱ ገኒ በገንዘብ ምትረዳችሁ አልተጣላችሁም። ገነት የምትባለው የእሱ አክስት አይደለችም፣ የሴቷ ልጅ አክስቴ ናት። በምንም የእንጀራ አባቱ ማለት ነው። እግሬን ያመኛል ነበረ እንደውም ስራመድ የእግር ኦኬ። እሱም ታዲያ በሽታ ነው እንዴ? እሷ መታክ አይደለ እግር ከታመምኩ ያልከን እንደታም። አዎ። እና ዶክተሮቹ ደግሞ ምትም የለውም ሲሉኝ አዎ ነው በለ የተባልኩት። አዎ ስል ያንተ አኔልዬ የኔ ጥያቄ በ20 ቀንክ በቃ ዳንክና ውጣ ተብለክ እሷ ግን አላስወጣም ብላ ስታስቀርክ ምንድነው በጎማ እስከ መመገብ ያደረሰክ ራስክን እስከ መሳትና 4 ወር በኋላ ከኮማ እስከ መንቃት ያደረገህ ነገር ምንድነው? አንድ መድኃኒት ከሕክምና ውጪ የሚሰጠኝ አንድ መድኃኒት አለ። ሁለት ደግሞ ምግብ በስነ ስርዓት ልክ እንደ መንቀሳቀሰው ሁሉ ምግብ በስነ ስርዓት አልበላም ነበረ። በዛ ነው ወደ መድከም እየመጣው በቃ ቱቦ ይግባ ተብሎ ሲጀመር እኔ የሚደከምኩት ቱቦ ከገባ በኋላ ነው። የኢኒጂ ምን ያህል ጊዜ እኮ 4 ወር ራስን ስተህ ከ4 ወር በኋላ እንድትነቃ ያደረገህ ነገር ምንድነው? ይኸውልሽ በዛ መሀል እኮ እሷ ኮማ ውስጥ ነው ብላ ነው የምታወራው እሷ ማለት ነው። እሷ ግን እኔ ላይ ያደረሰችው የነበረ ተጽዕኖ ነው። እረፍ፣ እንደ በሽተኛ ሁን፣ አይንህን ጨፍን፣ ተኛ፣ ቀኑ ሙሉ በቃ ተኛ። አንተ የምትንቀሳቀሰው ማታ ላይ ነው ብቻ ነው። አይኔን ገልጬ በስነ ስርዓት እንኳን ልቀመጥ የምችለው ተኛ፣ እንደዛ በል፣ ሰው ሲመጣ አታውራ፣ ዝም በል እያለችኝ ነው እንጂ ኮማ ውስጥ ገባ ብላ የምታወራው ይሄ ኮማ ገባ እንትን አለ። ኮማ ቢሆን እኮ አይሲዩ ክፍል እኮ ነበር የምገባው። እኮ ታዲያ ለምን እኮ ጊዜ የነቃው ከ4 ወር በኋላ ነው መንቃትና መናገር የጀመረው። ስለዚህ እያስመሰልኩ ነበር ነው እኔ እናቴ ደስ እንዲላት እያስመሰልኩ እየተባበርኳት ነበረ ከእናቴ ጋር ኮማ ውስጥም አልነበርኩም። ግን ለ4 ወር ያህል ዝም ያልኩት አይኔን የከደንኩትኝ ለእናቴን እያገዝኩ እያስመሰልኩ ነው። ስለዚህ የእናትህ ተባባሪ ነበርክ ለማስመሰል። አዎ እንደዛ ተባባሪ ነበርኩኝ። ለዛ ነው ለምን ነበር አላማችሁ ታዲያ? ይሄን ተባብራችሁ ስታስበስሉ ምን ነበር አላማችሁ? የሷና እኔን አላማ አላውቅም፣ ግን እሷ ናት በቃ እንደዚህ እንዳረግ እንትን የምትለኝ እሷ ናት። እንደዚህ አርግ ብር ይገባላታል አላልኩሽም? ይሄ የ3000 ብሩ መድኃኒት በዛ ብኝ የተጀመረው ከእንጀራ አባትክ አክስ ገንዘብ ለመረዳት ከእንጀራ አክስቴ ብቻ ሳይሆን ከሁሉም ሰው ጋር ከማን ለምሳሌ አንድ ከእቴቴ ካረፈችው ከተባለች አክስቷ ልጅ፣ ሁለተኛ ደግሞ አብዛኛውን ብር ደግሞ የሚመጣላት ከእህቴ ለቤተሰቦች ከሷ ከምታውቃቸው አካባቢያቸው ላይ ካሉበት ከኛ ሰፈር ጀምሮ እኮ ሲመጡ እኮ የሆነ ብር ሰጥተዋት ነው የሚሄደው። በእጇ ብር ሰጥተው ነው የሚሄዱት። የሆነ ነገር ይዞ አሁን በጣም ገባኝ። ያው ልክ እስካሁን አልገባኝም ነበር፣ አሁን ገባኝ። ስለዚህ እናትክ ለገንዘብ ብላ አንተን ሳያምክ እንዳመመክ አክት እንድታደርግ መክራክ፣ አንተን በዛ ተስማምተክ ከሰዎች ገንዘብ ስትወስድ ነበር። ዛሬ አንተና እናትክ ስትጣሉ እናትክን እውነታውን እያወጣክ ነው ማለት ነው። አቡ በምክር አይደለም ይሄ፣ በምክር አይደለም። አሁን ካልተረዳሽኝ እዚህ ጋር ነው። ይሄ በጉልበት ነው። እዚህ ጋር ያልገባሽ አንቺ እዚህ ጋር ነው። በጉልበት ነው። በቃ እንደዚህ አድርግ ምናምን ቁጣ ነው። ልክ የሆነ ሳለ እንደውም ሀያቴ ከመጣች በኋላ ያረፈችው ሀያቴ ከመጣች በኋላ ራሱ ልክ ከተጫወትን በኋላ ተጫውተን ስንሄድ ለምንድን ነው እንደዚህ ያደረኩ ብላ ቁጣ ጀመረች ከኔ ጋር ማለት ነው። እኔ ደግሞ እንደምፈራትም ታውቃለች በስነ ስርዓት እና በዛ ነው በቃ በጫና ነው እንጂ እኔ ፈልገው አይደለም። የሆነ ሳሌም ደግሞ ሲጨቃጨቁ ጊዜ ቀና ብሎ አየኝ ያለችው እሱም ማንንም ያለ ይሄ መስሎኝ ነበረ። ቀና ብዬ ከጭንቅላቴ ያየሁት የነበረው እና በዛ ነው ጊዜም እየቀረበችኝ ስመጣው። እሺ ለ4 ወር ሙሉ ፈርተሃት እናትክን ገብቶኛል። አሁን ገባኝ። ፈርተሃት ስታስመስል ነበረ። ከ4 ወር በኋላ ምን ቢፈቱ ሰጡት ማስመሰሉን አቆምክ? አቡ
አንድ ወሩማ በስነ ስርዓት የነበርኩበት ጊዜ ነው። 3 ወሩ እኮ ነው ታምሜ የነበረበት ነው። 3 ወሩ ግን ይሄ የምግብ እጥረት በቃ ራሴን ዝቅ እያረኩበት የነበረው ሰዓት አለ አይደለ? ዝቅ አቅም እያጣው የነበረበት ሰዓት ነበር 3 ወር። እና በዛን ሰዓት ነው ጊዜማ ካጠገቢ ስለነበረች እሷም ለማንም ሌሎቹን አሁን ሳያቸው ሄደው ከሷ ጋር ቅርበት ያላቸው ስለሆነ ለሷ የሚነግሩብኝ ይመስላል። ከዛ ለጊዜ ናት ጊዜን ሰዓት ነው እዚህ ጋር የደገፍኩት ማለት ነው። ለጊዜ ራሴን እንትን ያልኩት ገባኝ። ስለዚህ ጊዜን ስላገኘክ ጊዜ ከጎንክ በመቆሟ ምክንያት ፍርሃቱ ለቆክ እያስመሰልክ እንደሆነ እውነታውን እናትክ እየነገደችብክ እንደሆነ ገንዘብ ከሰዎች ምናምን ለጊዜ ጊዜ ከዚህ ነገር አወጣች። ይሄ ነው አይደለም የምትለው? የሆነ ሰዓት ላይ እንደውም ፌስቡክ ላይ ለቀቅና ገቢ ማሰባሰቢያ ይደረግ ተብሎ ራሱ ወሬ ተነስቶ ነበረ። እኔ እዛ በተኛሁበት ሰዓት ላይ የሕክምና እንደዛ ይደረግ ተብሎ ነበረ። እና ብዙ የሚመጡ አሉ፣ ፔንቲዎች የሚመጡ አሉ፣ ከቸርች ማን ነው ፌስቡክ ላይ ተፖስቶ ገንዘብ ይሰባሰብ ያለት እናትክ? እሷ ራሷ በአፏ ብላለች ከጓደኛዋ ጋር። አሁን የእናትህ ገባል ጥቅም ፍለጋ ነው። እሺ የእናንተስ ሚዲያ ላይ መውጣት ምንድን ነው? እኔ ይሄ ነገር ግልጽ እንዲሆንልኝ እውነቱን ለማወቅ ነው። ይሄ ነገር እውነቷን ነው እንደዛ ፈልጋ ነው ያደረገችው። እና ደግሞ አንድም አባቴን ነው፣ እኔም የአባቴን ጥያቄ ነበር የፈለኩት። በጣም ጥሩ። ስለዚህ አሁን ምን መሰላችሁ የምናደርገው? አንደኛ በህግ እንሄድበታለን። ሆስፒታሉ ይጠየቃል፣ እናትህ ትጠየቃለች። ኦኬ። ሁለተኛ ደግሞ እኛ አባትክን ያክስትክን አሁን ቻርጅ 1% ነበራት ዘግቶባት ነው ሄደችው። ነገ ቀጣችና ከዛ የአክስትክን ፎቶ ያሳየችን ከዚህ በፊት ፎቶውን ጠይቀን ፎቶውን ለጥፌ ቪዲዮ ሰራና አክስትህን አፈላልገን አክስትህን ካገኘን አባትህን ማግኘት እንችላለን። ያንን ያሳየችን ፎቶ ደግሞ ምን ያውን አንድ ደግሞ ያስጨነቀኛለው ጊዜ ጋር እየደወሉ የሚነግሯት ነገር በቃ ሁሉም ነገር እሷ አሁን በዚህ በኩል ልጆቿን ታስተምር ወይኔን እዚህ ጋር ታስተካክል ወይኔን ታስረዳ ወይስ የነሱ ሌላ ሀሳብ ተስማ እዚህ ጋር በጣም ችግር ውስጥ ነው። ቤተሰቦቿም አንድም በኩል እንትን ይሏታል። እኔም እሷን ለማስጨነቅ ብዬ በምችለው አቅም እንሰራለሁ። ከትምህርት ቤት መልስ ማለት ነው። ከትምህርት ቤት መልስ ስራ ላይ ነኝ። ብዙ ለራሴ ማሟላት ያለብኝን ነገር አሁን እኔ ለራሴ ማሟላት የምፈልገውን ነገር እሷን ብጠይቅ ወይ ከጽናት ወይ ከምክራብ ወይ ደግሞ በአቡቱ ተቀንሶ ነው የሚመጣው። ከሁለት አንዱ ታቶ ማለት ነው። ለምን እኔ ደግሞ ከሁሉም ከሚታጣ በራሴ ሞክሬ ወደፊትም እንዲጠቅመኝ ከራሴ ሞክሬ ነው ራሴን በራሴ አሁን እንትን እያልኩ ያለሁት ማለት ነው። ጊዜም እየተደሰተችበት ያለችው እና በጣም ነው ደግሞ የሚጨንቀኝ። እኔ አላውቅም ብቻ የጊዜን ሳስብ ወይ የሆነ ነገር ያሳስሯት ይሁን ወይ በምን ኬዝ አምጥተው ነገር እንደሚጠመጡባት አላውቅም። ብቻ እኔ እንጃ እነዚህ ነገሮች ስላስጨነቁኝ ነው አንድ ሚዲያ ላይ በቃ ለመውጣት የወሰንኩት። ጊዜ እንርዳችሁ ገንዘብ ነው እንደዛ ነው? እንደዛ አላልኩም። ምን እናገዛ እየደወለ በጣም ብዙ ሰው ነው የሚያስጨንቃት። ለምንድን ነው እንደዚህ ቁጥር ለምን አትቀይርም ታዲያ? ጊዜ ቁጥር ትቀይራ። ይሄ እኮ ነው መፍትሄው። የስራ ስልኳ ነው ይሄ ደግሞ የስራ ስልኳ ነው። ብዙ ሰው በሚያውቃት ስልኳ የስራ ስልኳ አለምን መቆጣጠር አይቻልማ። ይኸውልሽ አቡዬ የስልክ የመደወልም ጉዳይ ነው የሚደወለው። እኛ ራሳችንን መቆጣጠር እንጂ አለምን መቆጣጠር አንችልም። አንድ ሰው ቁጥሩን ሚዲያ ላይ ከበተነ ማንም ሰው ይደውልበታል። ነው በሚዲያ አይደለም የሚደወልልኝ ሀቡ ተረጂ በሚዲያ አይደለም። የስራ ስልኳ ነው ስላለኝ እኮ ሚዲያ ላይ ተበተነ መሰለኝ። አይደለም በሚዲያ አይደለም። ችግሩ ምንድነው መሰለሽ? ይሄ ልጅ አሁን እዚህ ጋር ለማድረስ የሆነ ነገር ለማድረስ እኔ ተደብቄ ነው ያለሁት። ገብቶሻል? ማንም ጋር አላደርስም። የሱ ችግር ሁሉም ሰው እሱን እየወቀሰው ነው ያለው። ሁሉም ሰው እሱ አስቸጋሪ ነው፣ እሱ በደለኛ ነው፣ እሱ እንዲህ ነው እየተባለ ነው ያለው። እስቲል ነው የምነግርሽ። ግን ይሄ ልጅ አትሊስት ተደብቆ በጥሩ መንፈስ ማንም የማያገኘው ቦታ ላይ ራሱ ስቴብል እስከሚሆን ድረስ ብዬ ነው ደብቄ የተቀመጥኩትኝ። እኔ ይሄንን ነገር አሁን ከሚጨነቅበት የተነሳ ካለበት ሁኔታ እኔ ተፈላጊ አይደለሁም። ቤት ውስጥ የሚያደርገውን ነገር እኮ እየነገርኩሽ ነው። ሌሊት እንቅልፍ አይተኛም፣ ሲንከባለል ነው የሚያድረው። ቅድሚያ ስለ ቁጥሩ እሱን ስላስጨነቀው ጉዳይ እሱ አንቺ ጋር ስለሚጨነቀው ጉዳይ ስልክሽን ኪታም ትደውልልኛለች፣ ከዛ ሰፈር ይደወልልኛል። እንዲህ ብላለች እና ለምን ቁጥር አትቀይሪ ማሬ? እነዚህ ሰዎች እንዳያገኙሽ፣ እንዳይደውሉ፣ እንዳይረብሹሽ። እንዳትደውልልኝ ብዬ እኮ ብሎክ እንዳደረኩኝ እኔ
አይደውሉም። ብቻ አዲስ ቁጥር ለምን አትቀይሪኝ? ብሎክ ዳደረኩኝ እንዳትደውይ ብዬ ከሷ ጋር እኮ ተጣልቼ ተጨቃጭቄ ከዚህ በኋላ ስለ ልጁ ጉዳይ በህግም ጉዳይ በምንም ጉዳይ ልጠየቅበት የሚያስጠይቀኝ ከሆነ አንቺ አሳስቦሽ መምጣት የሚጠበቅብሽ ልጁ እንዴት ሆነ፣ የት እየኖረ ነው፣ በስነ ስርዓት እየኖረ ነው፣ እየበላ ነው፣ እየጠጣ ነው፣ እዚህስ በደል እየደረሰበት ነው ብላችሁ ጠይቃችሁ ነው መምጣት የነበረባችሁ እንጂ ገና ለገና ኤደን ትጠየቃለች። መጨቅጨቅ የጀመሩት እኮ ይሄን ቪዲዮ ከሰራው በኋላ ነው። ሀቡ ተረድተሻል? አዎ ገባኝ። ሼር ማህና ሼር ያደረገችልሽ ቪዲዮ ገባኝ። እኔ ማር ግን እኔ ያልተረዳሽኝ አንድ ነገር አሁን ያስጨሱ እኔን የሚያስጨንቀኝ ነገር ጊዜ ጋር እየደወሉ የሚረብሿትን ነገር ነው አለ። ስለዚህ መጀመሪያ ለሱ ቅድሚያ እንስጥና እሱ የሚያስጨንቀው ነገር አንቺ ጋር መደወላቸው ስለሆነ እነዚህ ሰዎች እንዳይደውሉ ለምን አንቺ ቁጥር አትቀይሪም ነበር የኔ ጥያቄ። እቺን ጥያቄ ባጭሩ አመልሽልኝ። እኔ እኮ ይሄን ስልክ ስጠቀምበት የነበረው ስልክ አንድ ስራ ስልክ ነው። ሁለተኛ ከውጪ ሰው የምገናኝበት ስልክ ነው። ሶስተኛ ይሄን ጉዳይ የጀመርኩት በዚህ ስልክ ነው። አሁን ባለውበት ለስተኛ ከሆንኩኝ እኔ ብቻ አይደለሁም መጠየቅ ያለብኝ እኮ ሆስፒታሉን መጠየቅ አለበት አይደል? ትክክል። እንደ አንድ ተቋም ትልቅ ተቋም ነው። ሳይታመም አንድ ልጅን ካስተኛ፣ ሳይታመም አንድ መድኃኒትን ከሰጠ እስቲ ሳይታመም አንድ መድኃኒትን ከሰጠ አንድ ፔሸንት ሳይታመም አልጋ ሰጥቶት ያንን ሁሉ ጊዜ ካስተኛው እኔ እኮ ተጠያቂ አይደለሁም። ተጠያቂ መሆን ያለበት እኮ ሆስፒታሉ ነው። ትክክል። እኔ ምን አድርጌ አንድ ታመመብኝ፣ ወደቀብኝ፣ ወሰድኩ፣ አሳከምኩ። እኔ በቀላሉ ወደ ቤት የምመጣ መሰለኝ። በዛው ሆስፒታሉማ ይኸውልሽ ሀቡ ሆስፒታሉማ በእናታችሁ በተራው ትንሽ እኛ ደክሞናል። ትጨርስ በቃ መጠየቅ ካለባት ያንን ነው መጠየቅ ያለባት። የህዝቡን ጥያቄ ልበልስ። 4 ዓመት ሙሉ ለምን የተወደድክ ልጅ ምን በላህ አላልሽም? ኦኬ ጥሩ። ልጇ 4 ዓመት ሙሉ ጊዜ ጋር ነበረ። አሁንም እናትየው አይደለችም ልጄን ብላ የመጣችው ጊዜ ናት። ሚዲያ ላይ ወጣ እናትየው እኔ ጠርቼ ያመጣዋት በሌለችበት አይወራም። ከሁለት ወገን ነው መስማት የምንፈልገው ብዬ ጊዜ ናት የመጣችው ሚዲያ ላይ። እናትየው አይደለችም። እናትየው ህይወቷን እየኖረች ነው። ልጅየው አልፈልግም ብሎ ከቤት ወጥቷል። እየኖረ ያለው ጊዜ ጋር ነው። ስለዚህ ጊዜ ጋር እየኖረ ጊዜ ደግሞ ሚዲያ ላይ ለምን መጣች ለሚለው ጥያቄ አንደኛ እሱን ሳይካትሪስት ለማሳየት የግል ሳይካትሪስት ገንዘብ አቅሟ ስለማይፈቅድ፣ ሁለተኛ አባቴ ማን ነው ለሚለው ጥያቄ እናትየው መታ ሚዲያ ላይ ህዝብ ፊት ተጠይቃ የአባቱን ማንነት እንድትነግረው በእነዚህ ሁለት ምክንያቶች ነው የልጅየውን ጥያቄ እንድትመልስ እንጂ እናትየው አይደለችም። አሁን የመጣችው ልጅ የታለ ብላ አይደለም የመጣችው። አልፈልግም ብሎ ወጥቶ ጊዜ መርጦ ጊዜ ጋር እየኖረ ነው። መብቱ ነው፣ ምርጫው ነው። የፈለገበት የመኖር መብት አለው። ወለቀ የተመቸው ቦታ ይኖር አይደል? እናቱን ቤት አልፈልግም ብሎ ወጥቷል። ጊዜን መርጧል። ከእናቱ ኤደን ጊዜን መርጧል። የመምረጥ መብት አለው። መረጠ፣ ሄደ። ያው ጊዜ ጋር እየኖረ ነው። ጊዜ ናት አሁን ሚዲያ ላይ እንጂ የመጣችው እናትየው የት ነበርሽ 4 ዓመት ለሚለው አልፈልግሽም ብሏት ወጥቷል። ካልፈለገ ደግሞ መብቱ ነው። አስገድዳ ጎትታ ልጇን የማስገባት መብት የላትም። ስለመታችሁ ስለደበደበችው ተጠይቃ አልፈልግም ብላለች። አቡ ፖሊሶች ጠይቋት እኮ ልጅሽን ውሰጂ እኔ ስወስደው እኮ እሱ አልፈልግም ስላለች ነው የወሰድኩት። ወይንም ለአሳዳጊዎች ሰዎች የተሰጠው እኮ ቅድሚያ እሷ ተጠርታ በክሱ ሰዓት ይሄ ልጅ በቃ ተመከረ ውሰጂ። የምትደበድበው እናት ጋር እንዴት ሂድ ይሉታል ፖሊሶቹ? ከሷ ታዲያ እንድታሰርችው ስለደበደበችው ጠርተዋት ብለዋታል፣ መክረነዋል። አይደውሽው ነው እንዴ ውሰጂው ቢሏት አልገባኝም። ታረቁ የዕለት ፍጥረት ነው የዕለት ክፍተት ነው እንደዚህ ነው ብለው አስታርቀው እኮ መክረዋት ውሰጂ ስትባል ተወስጇለሽ እኮ ስትባል አልፈልግም አልወስድም እንደዚህ አይነት ልጅ ምን ያደርግልኛል ብላቸዋለች ለፖሊሶቹ። ከአሳሰራት ከተፈታች በኋላ እኔን ካሳሰረኝ ልጅ ጋር ምን ያደርግልኛል? አልፈልግም ውሰዱልኝ፣ እንደውም እንዲወጣልኝ ነው የምፈልገው፣ አልፈልገውም። እሱም እኮ ነው የወጣሁት አልፈልግም ሂዱጣ ስላልሽኝ ነው። ታመሜ ገና ታመሜ ገና እንደው ሳይሞላኝ የድብደባ ሲደርስብኝ ገና ሳላገግም ለምን ትደበድብኛለች? ለምን እንዲህ ታረጊኛለሽ ብዬ ስላት ሂዱጣ አይነን ማየት አልፈልግም። አንተ ዘረቢስ አንተ ምንድነው የምትለኝ? በዛ ምክንያት ነው እኔ የወጣሁት። የወጣውም እኮ ፖሊስ ጣቢያ ሄደ እንጂ ከቤት አልወጣም እኮ። የሄደው ፖሊስ ጣቢያ ነው። ሄደ፣ መብቱን ተናገረ። እኔ ሄድኩኝ፣ ተናገርኩኝ።
ስለዚህ እኔ አሁን ቅድም ራሱ እንትን ብሏል፣ ኢንቫይት ተደርገሻል። አይ ቅድም ራሱም ደጋግሞ ከቤት ይጠፋ እንደነበረ ተናግሯል፣ ይወጣ እንደነበረ። ከዛ በፊት ያለው ነው እኔ ጋር ሲመጣ ያለውን አይደለም። ከዛ ውጪ እዚህ ጋር በጣም ኖቲስ እንድታረግልኝ የምፈልገው ሀቡ የሆስፒታሉን ኬዝ ሆስፒታሉ ራሱ ያንን ሁሉ እየታመመ ያንን ሁሉ ነገር እያደረገ ሆስፒታሉ ብቻ እዚህ ልጅ ላይ ያደርጋል የሚለውን ነገር እዚህ ጋር የሆነ ቃለ እንትን ነገር እንድታረግልኝ እፈልጋለሁ። ከሆስፒታሉ ብቻ አንቺ አይደለሽም ይኸውልሽ ፖሊስ ታየው ፖሊስ ሲጠይቀኝ አስሩኝ እንዲያደርግ እኔ አንዴ እዚህ ጋር በጣም ኢምፖርታንት የመናገር የምፈልገው ነገር አለ። አንቺ ከፖሊስ ታንጫለሽ እንዴ? ለህግ አካሉ አሁን 2% ቀረችኝ። ለህግ አካሉ ስክሪንሾት አድርጌ ልልክልሽ ይችላል። ሀቢባዬ ዳይሬክት ሰክታ ማናገር ትችላለች። ሀቡ እሺ ቪዲዮ አይደለም ይሄ ነገር፣ ዳይሬክት ሰክታ ማናገር ትችላለች። እኔም ዳይሬክት ሰክቼ ነው እያናገርኩ ያለሁት። ቻርጀር ላይ ሰክቼ ነው እያናገርኩ። አላውራሽ ከዚህ በኋላ ድምጽሽን መስማት አልፈልግም። ልጄን ግን ትመልሻለሽ ከዚህ በኋላ። ስለዚህ ያንቺ ሆስፒታሉ ላይ አደባባይ ያፈጠሱ ታዳጊ ልጅ ይኸውልሽ ያለብሽ ኤደን ፖሊስ ጣቢያ አልፈልገውም ብለሻል። አላሳደግሽም አንሄድን እኔ ያለፍኩትን አንቺ አላሳለፍሽ። ልጅሽን አልፈልገውም ብለሻል ፖሊስ ጣቢያ። አታውሪ። ሆስፒታል ላይ ለምንድን ነው አስተኝተሽው ለሊት የምትወጪው? ቡና ልጠጣ አብረህት ጋር ምን ታው ለሊት እሺ ለምን ለስድስት ሰዓት ለሰባት ሰዓት ያክል አንድን የታመመ ታማሚ ጥሎ መውጣት ራይድ መጥቶ የሚወስድሽ ራይድ ምንድን ነው? መጥቶ የሚወስድሽ መኪና ምንድን ነው? አሃ አልሽ ደግሞ አሁን ደግሞ ይሄንን አመጣሽ እንዴ? ይሄንንማ እነሱ ለሚናገሩት ይናገራሉ። መኪና ጠርተሽ መጥቶ የሚወስድሽ መኪና ማን ነው? ልጅን ሆስፒታል አስተኝተሽ ውጪ ተዝናንቶ መምጣት ምን ያደርጋል? አዎ አይተሻል ባይነሽ። ከራውንድ ሰዓት ውጪ አንቺ እዛ ትቀመጫለሽ? ራውንድ ከሚዞርበት ዶክተሮች ከሚመጡበት ሰዓት ውጪ አንቺ እዛ ትቀመጫለሽ? እቀመጣለሁ። አንቺ ነሽ ተቀምጠሽ የጠበቅሽኝ። ሌትስ ትወጪ የለ እንዴ? እኩለ ሌሊት 6 ሰዓት ላይ ትወጣለሽ እኮ አንቺ። ሻይን ቡናዬን ጠጥቼ እመጣለሁ። ልጄ እንዲያነቃኝ ልጅን አስተኝቶ ሌሊት 6 ሰዓት ይወጣል። ሌላ ሰው ሳትተኪ ሌሊት 6 ሰዓት እንዴት ትወጫለሽ? ሆስፒታል እኮ ለምን እተካለሁ? ምን አገባሽ? ሆስፒታልስ ቢሆን የልጅ ኦክሲጅን ላይ ነው እኮ። ኦክሲጅኑ ወጥቶ ቢሞትስ? አይ ኦክሲጅኑ አሁን ሳይታመም ነው ኦክሲጅን ያደረገው ብላችሁ የለ። ኦክሲጅኑ ደግሞ ለምን እኮ ኦክሲጅኑ ተነቅሎ ይሄ ልጅ ተጥሎ የሄደ ልጅ ኦክሲጅን ያለ ልጅ እኮ ተጥሎ አይኬድም። ኦክሲጅን ላይ የሆነ ልጅ ጥለሽ ለ6 ሰዓት ያክል ሌሊት እኩለ ሌሊት ስትወጪ ይሄ የማስመሰያና የሴራሽ ታሪክ እሱ እዛ ዶክተር ሆስፒታል ውስጥ ያሉ ሰዎች ይናገራሉ። ችግር የለውም ጥለሽ አሁን እኮ ተናግረሻል። ጥዬ እወጣለሁ ሻይ ልጠጣልሽ ብቻ ነኝ እንዴ? ጥዬ እወጣለሁ ሻይ ሰው ተተክቶ ልጄን ኦክሲጅን ላይ ልኝ ተብሎ ነው የሚወጣው። ተጥሎ ታይኬ ደግሞ ለ10 ደቂቃ አይደለም ለ10 ደቂቃ ወይ ለ20 ደቂቃ አይደለም። ብዙ ሰዓት ቆይተሽ ነው የምትመጪው እኮ። ልቆይ አይመለከትሽም። የፐርሰናሊቲ ጉዳይ ነው። ለምን ብዙ ሰዓት ቆይተሽ ትመጫለሽ? ልጅሽን ሆስፒታል አስተኝተሽ ልቆይ ምን አስጨነቀሽ አንቺ? የታመመ ልጅ እያለሽ ሬሳ ልጅ አጋድምሽ አልታመመም እያላችሁ አይደል እንዴ? አሁን ደግሞ የታመማላችሁ ሆስፒታል የተኛ ልጅ አጋድምሽ አንቺ ሌሊት ውጪ ምን ትሰሪያለሽ? ይሄን ጥያቄ መልሽልኝ። ቡና እጠጣለሁ እዛው ፊት ለፊት አብረህ ቡና የሚጠጣው ለ10 ደቂቃ ነው ወይ አምጡልኝ ነው የሚባለው እኮ። ለማን ነው የሚያመጣልኝ? ከደጅ ድንጋት ውጪ ማሳዘዝ ትችያለሽ እኮ። ሆስፒታል ላይ እኮ እኛ እያሳዘዝን አይደል እንዴ? አንቺ እኮ ምንም አያገባሽም እኮ። ይሄ አይመለከትሽም። እኛ እኮ እያሳዘዝን ነው፣ በፔርሙስ ከካፌ እያሳዘዝን ነው የምንጠጣው አይደለ? ከካፌ አሳዝዘሽ እኮ መጠጣት ትችያለሽ። ውጪ ወጥተሽ ለ3 ሰዓት ለ6 ሰዓት ያክል ምን ትሰሪያለሽ? አይመለከትሽም አንቺ